ሰላም ሰላም ውድ የላፍላዊ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የ2016 ዓ.ም የጀነራል ሳይንስ ወይም አጠቃላይ ሳይንስ በአማርኛ የሚኒስትሪ ጥያቄዎች መልስና ማብራሪያ ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። የመጀመሪያው ጥያቄ ከሚከተሉት ውስጥ በባህላዊ የልኬት ዘዴ ፊዚካላዊ ወይም አካላዊ ተሰፋሪ አካላትን ለመለካት የሚያገለግሉት የትኞቹ ናቸው? ኤ ሚዛን ማስመሪያ ቢከር፣ ቢ ክንድ ስንዝር እርምጃ ጣሳ፣ ሲ ቴርሞሜትር ማስመሪያ የመለኪያ ሲሊንደር፣ ዲ ማስመሪያ ኩባያ ጫማ ይላል። ስለዚህ አካላዊ ተሰፋሪ አካላትን ለመለካት የሚረዱ ባህላዊ ነው እያለን ያለው። ስለዚህ ከመጀመሪያው ስንጀምር ሚዛን ማስመሪያ ቢከር እነዚህ አይሆኑም፣ እነዚህ ዘመናዊ ናቸው። ሚዛን የመጠነቁስ የማስመለኪያ ነው። ማስመሪያ የሌንግዝ ዘመናዊ መለኪያ መሳሪያ ነው። ቢከር የቮሊዩም መለኪያ ነው፣ ዘመናዊ ነው እንጂ ባህላዊ አይደለም። ቢ ላይ ክንድ ስንዝር እርምጃ ጣሳ፣ ይሄ አራቱም ባህላዊ ተሰፋሪ አካላት ለመለካት የምንጠቀምባቸው መንገዶች፣ ስለዚህ ቢ ይሆናል። ሲን ብንመለከት ቴርሞሜትር የቴምፕሬቸር ነው፣ ይሄ ዘመናዊ መለኪያ ነው። ማስመሪያ የሌንግዝ ነው፣ በተመሳሳይ ዘመናዊ መለኪያ ነው። የመለኪያ ሲሊንደር የቮሊዩም ዘመናዊ መለኪያ ነው፣ አይሆንም። እዚህ ጋር ዲ ላይ ደግሞ እነዚህ ሁለቱ የሆኑ ነበረ። ኩባያ የይዘትን ወይም የቮሊዩምን በባህላዊ መንገድ የምንለካበት ነው። ጫማ ርዝመትን የምንለካበት ነው። እነዚህ ሁለቱ የሆኑ ነበረ። ነገር ግን ማስመሪያ ዘመናዊ የርዝመት መለኪያ ስለሆነ አንዱ ስለሚያፈርስብን ይሄም አይሆንም ማለት ነው። ስለዚህ መልሱ ቢ ይሆናል። ክንድ ስንዝር እርምጃ ጣሳ እነዚህ ባህላዊ መለኪያ ዘዴዎች ናቸው። ሁለተኛ ጥያቄ ከሳይንሳዊ የጥናት ዘዴዎች መካከል በትንቢያ የተቀመጠውን ግምት በደንብ ትንቢያ ወይም ሃይፖቴሲስ የምንለው ነው። በሃይፖቴሲስ ወይም ኤጁኬትድ ገስ ማለት ነው። የተቀመጠውን ግምት እውነተኝነት ለማረጋገጥ የሚከናወነው ሂደት የት ነው ይላል። ኤ የማጠቃለያ ሀሳብ መስጠት፣ ቢ ምልከታ፣ ሲ ሙከራ ማካሄድ፣ ዲ መረጃን መተንተን ይላል። ስለዚህ ሃይፖቴሲሱን ቴስት የምናደርገው በኤክስፐሪመንት ነው። ስለዚህ ሙከራ ማካሄድ ነው። ስለዚህ ሙከራ ማካሄድ ወይም ኤክስፐሪመንት ምንን ቴስት ለማድረግ ወይም ለማረጋገጥ ይጠቅመናል? ትንቢያውን ወይም ሃይፖቴሲሱን ማለት ነው። ሶስተኛ ጥያቄ ከዚህ በታች ከተሰጡት አሃዶች ውስጥ ተወራራሽ ፊዚካላዊ ተሰፋሪ አካላት አሃዶች የሆኑት የትኞቹ ናቸው ይላል። እዚህ ጋር መያዝ ያለብን ነገር ምንድን ነው? ተሰፋሪ አካላት ሶስተኛ ጥያቄ ላይ ተሰፋሪ አካላት በሁለት ነው የሚከፈሉት። ፊዚካል ኳንቲቲስ ወይም ተሰፋሪ አካላት የምንላቸው በሁለት ነው የምንከፍላቸው። መሰረታዊ ተሰፋሪ አካላትና ተወራራሽ ብለን ለሁለት ነው የምንከፍላቸው። የመሰረታዊ ወይም ቤዚክ ፊዚካል ኳንቲቲስ እና ተወራራሽ ወይም ድራይቭድ ፊዚካል ኳንቲቲስ ብለን ለሁለት እንከፍላቸዋለን። መሰረታዊ ስንል በቀጥታ የሚለኩ ናቸው። እነዚህ በቀጥታ ነው የምንለካቸው፣ በቀጥታ የሚለኩ ናቸው። ተወራራሽ ስንል ግን በተዘዋዋሪ መንገድ የሚለኩ ናቸው። ስለዚህ እየጠየቅን ያለው ተወራራሽ ተሰፋሪ አካላትን ነው፣ ፊዚካላዊ ተሰፋሪ አካላትን ነው እየጠየቅን ያለው። ስለዚህ እነዚህን ማለት ነው። ስለዚህ ከነዚህ የሚወሰዱ ናቸው። ከመሰረታዊ ተሰፋሪ አካላት የሚወሰዱ መሰረታዊ ተሰፋሪ አካላት ስንል ሰባት ናቸው። ለምሳሌ ርዝመት በሜትር ነው የሚለካው ኤም፣ ጊዜ በሴኮንድ ኤስ፣
መጠነ ሙቀት በኬልቪን ነው የሚለካው። መጠነ ቁስ በኪሎግራም ነው የሚለካው። የቁስ አካል መጠን ወይም አማውንት ኦፍ ሰብስታንስ የምንለው በሞል ነው የሚለካው። የብርሃን ጥንካሬ ላይት ኢንተንሲቲ በካንዴላ በሴሌን የሚለካው 1 2 3 4 5 6 1 ይቀረናል። እሱም የኤሌክትሪክ ከረንት የሚለካው በአምፒየር ነው የምንለካው። ስለዚህ እነዚህ 7 ናቸው። ስለዚህ ከነዚህ ውጭ የሚሆኑት ወይም ደግሞ ከነዚህ የሚጎረሱት የሚገኙት ደግሞ ተወራራሽ ብለን እንጠራቸዋለን ማለት ነው። ስለዚህ ምርጫችን ውስጥ ከነዚህ ለምሳሌ 2 ሜትሮች በአንድ ላይ ሆነው ኤሪያን ሊሰሩ ይችላሉ፣ ወይም ቮሊዩም ሊሰሩ 3 ሆነው ያንን ማየት ነው ማለት ነው። ለምሳሌ የኤን የኤ ላይ ሜትር ኪዩብ ሰከንድ ኪሎግራም ሜትር ኪዩብ ይላል። ሜትር ኪዩብ ተወራራሽ ነው፣ ምክንያቱም ከ3 ሜትሮች ነው። ሜትር ሲባዛ በሜትር ነው ሜትር ኪዩብን ያስገኘልን። ይሄ ተወራራሽ ልክ ነው። ሴኮንድ ግን ኤስ እዚህ ጋር እንዳየነው የጊዜ ነው። ስለዚህ እችኛዋ ታፈርስብናለች። ይሄኛው ልክ ነው። ኪሎግራም ሜትር ኪዩብ የምንድን ነው? የእፍጋት ወይም የዴንሲቲ የሳይ ዩኒት ወይም ደግሞ የተማከለ አሃድ ነው። ከኪሎግራምና ከ3 ሜትሮች ወይም ከቮሊዩም ነው የተገኘው። ስለዚህ ተወራራሽ ብሎ የሚመደበው ግን እቺ ስለሚያፈርስብን ይሄ አይሆንም። ቢ ላይ ሜትር ስኩዌር ኒውተን ኪሎግራም ሜትር ኪዩብ ይሄ በትክክል ይሆናል። ምክንያቱም ሜትር ስኩዌርም የኤሪያ ነው። ከ2 ሜትሮች ነው የተገኘው። ሌንግስ ታይምስ ዊድስ የተገኘው። ኒውተን ማለት ማስ ታይምስ አክሰለሬሽን ነው። ማስ ኪሎግራም ነው። አክሰለሬሽን ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ከብዙ መሰረት የተሰፈረ አካላት ይኸው ከኪሎግራም ከሜትር ከሴኮንድ የተገኘ ነው። ስለዚህ ተወራራሽ ነው። ቅድም አይተነዋል ይሄን ኪሎግራም ሜትር ኪዩብ። ስለዚህ 3ቱም ኪሎግራም ፐር ሜትር ኪዩብ የዴንሲቲ፣ ኤን ደግሞ የኒውተን የፎርስ ወይም የኃይል፣ ሜትር ስኩዌር ደግሞ የኤሪያ የተማከሉ አሃዶች ናቸው። የተወራራሽ ፊዚካል የተሰፈረ አካላት ማለት ነው። ስለዚህ መልሱ ቢ ይሆናል። ሲም ብንመለከት ሴኮንድ የጊዜ ነው፣ መሰረታዊ የተሰፋሪ አካል ነው። እዚህ ጋር እንዳየነው ሜትር የርዝመት ነው። ኤም አምፒር ወይም ደግሞ የኤሌክትሪክ አምፒር የኤሌክትሪክ ከረንት ተሰፋሪ አካል አሃድ ነው። ስለዚህ ይህ አይሆንም። ዲን ብንመለከት ሜትር ኪዩብ ሴኮንድ አምፒር ይሄ ብቻ ነው ተሰፋሪ አካል የሆነ ይሄ ትክክል ነው። ግን ሁለቱም ምንድናቸው? ሴኮንድ እና አምፒር። ይሄው ሴኮንድ የታይም ነው፣ አምፒር ደግሞ የኤሌክትሪክ ከረንት ነው ማለት ነው። ስለዚህ ይሄን አይሆኑም። ስለዚህ መስሉ ትክክለኛው ቢ ይሆናል። አራተኛ ጥያቄ 10 ሚሊዮን ሜትር ወደ ኪሎ ሜትር ሲቀየር የቱን ይወክላል እያለን ነው። እኔ ይህን በቀላል መንገድ ለመስራት ይህንን ሌላም ጊዜ ይጠቅማችኋል። እችን ትሪክ ትጠቀማላችሁ። ይህን ላሳያችሁ። ከቶን እንጀምር። ከትልቁ ነው የምንጀምረው። ስለዚህ ቶን ኪሎ ይቅርታ ማይል ነው። ስለ ርዝመት ስለሆነ እያወራን ያለ ነው። ከማይል እንጀምራለን። ከማይል በኋላ ኪሎ ሜትር፣ ከኪሎ ሜትር በኋላ ሜትር፣ ከዛን ዴሲሜትር፣ ከዴሲሜትር ሴንቲሜትር፣ ከሴንቲሜትር በኋላ ደግሞ ትንሹ ሚሊሜትር ነው። ከዚህ በኋላ መሄድ ይቻላል፣ ግን ከነዚህ ያለፈ ጥያቄ አይወጣም። ስለዚህ አሁን 1 ማይል ስንት ኪሎ ሜትር ነው? አፕሮክሲሜትሊ 1.6 ነው። ስለዚህ ከማይል ወደ ኪሎ ሜትር ስንሄድ በ1.6 እናበዛለን ማለት ነው። ከኪሎ ሜትር ወደ ሜትር ስንሄድ
በ1000 እናበዛለን። ከሜትር ወደ ዴሲሜትር ስንሄድ በ10 እናበዛለን። ከዴሲሜትር ወደ ሴንቲሜትር ስንሄድ በ10 በተመሳሳይ እናበዛለን። በመጨረሻው ከሴንቲሜትር ወደ ሚሊሜትር ስንሄድ አሁንም በ10 እናበዛለን ማለት ነው። ስለዚህ ከትልቁ ወደ ትንሹ ስንሄድ እያበዛን ነው የምንሄደው። በተቃራኒው ግን ከትንሹ ወደ ትልቁ ቀይሩ ብንባል ከሆነ ለምሳሌ ከሚሊሜትር ወደ ሴንቲሜትር የምንባል ከሆነ በ10 ማካፈል ነው። ከሴንቲሜትር ወደ ዴሲሜትር የምንሄድ በ10 ማካፈል ነው። ከዴሲሜትር ወደ ሜትር የምንሄድ ከሆነ በ10 ማካፈል ነው። እዚህ ያለውን ቁጥር ማባዛት የነበረውን ከስር ማካፈል ማድረግ ነው። ከሜትር ወደ ኪሎ ሜትር ስንሄድ በ1000 እናካፍላለን። ከኪሎ ሜትር ወደ ማይል ስንሄድ ደግሞ በ1.6 እናካፍላለን ማለት ነው። ስለዚህ ችን ትይዙና በቀላሉ ወደ ጥያቄው መሄድ ትችላላችሁ። ስለዚህ ጥያቄው የሚለን ምንድን ነው? 10 ሚሊዮን ሜትር ነው። ስለዚህ እዚህ ጋር በደንብ ተከታተሉ። የተሰጠን 10 ሚሊዮን ሜትር ነው የተሰጠን ጊቭናችን ይሄ ነው። ስለዚህ እንድንቀይር የተፈለገ ወደ ምንድነው? ወደ ኪሎ ሜትር ነው። ስለዚህ አሁን ሜትር ያለበት ጋር እንሄዳለን። ይሄው ሜትር የተጠየቅነው እዚህ ጋር ነው። ከሜትር ወዴት ነው? ወደ ኪሎ ሜትር ነው የምንሄደው። ስለዚህ በስንት ነው የምናካፍለው? ይሄው በ1000 እናካፍላለን። ስለዚህ 10 ሚሊዮን ማለት ይህን ከፈለግን ከዚህ ጋር ጀምረን ያው 10 ሚሊዮን ሲካፈል ያው 1000 ነው የምናደርገው። ስለዚህ እቺ ዜሮ በዚህ ዜሮ ትጠፋለች። ስለዚህ መልሱ ምን ይሆናል? 10,000 ኪሎ ሜትር ይሆናል ማለት ነው። ያው በሳይንቲፊክ ኖቴሽን ያስቀመጠው። በሳይንቲፊክ ኖቴሽን ስናስቀምጥ እዚህ ጋር አንድ ከዚህ ነው የምንጀምረው። 1 2 3 4 ማለት ነው። ስለዚህ 1 ታይምስ 10⁴ ኪሎ ሜትር እናገኛለን ማለት ነው። ስለዚህ ትክክለኛ መልስ ሲ ይሆናል ማለት ነው። አምስተኛ ላይ 50 ሴንቲሜትር ኪዩብ ውሃ በያዘ የመስፈሪያ ሲሊንደር ውስጥ አነስተኛ ድንጋይ ሲጨመር ይዘቱ ወደ 75 ሴንቲሜትር ኪዩብ ከጨመረ የድንጋዩ ይዘት ምን ያህል ይሆናል እያለን ነው። ወይም የኢሬጉላር ሼፕ ቮሊዩም እንፈልጉ ነው የሚለን። እንግዲህ ሬጉላር ሼፕ ቢሆን በቀጥታ ሌንግስ ታይምስ ዊድስ ታይምስ ሄት አድርገን ነው የምንሰራው። አሁን ግን ለዛ አይደለም የጠየቀን። የድንጋይ እንግዲህ ሬጉላር ሼፕ ነው ያለው፣ ደንበኛ የሆነ ቅርጽ የለውም። ስለዚህ ምንድነው የሚለን? አሁን መስፈሪያ ሲሊንደራችን እንደዚህ ቢሆን ለምሳሌ እዚህ በውስጡ 50 ሴንቲሜትር ኪዩብ ውሃ የያዘ አለ። ስለዚህ ለምሳሌ 50 ሴንቲሜትር ኪዩብ ውሃ ይዟል እዚህ ድረስ ሞልቷል ብለን አስዩም እናድርግ። ከዛ በኋላ ወደ አነስተኛ ድንጋይ አንድ አነስተኛ ድንጋይ ቢጨመርበት፣ ለምሳሌ የሆነ ድንጋይ እዚህ ጋር ተጨመረበት። ልክ ሲጨመርበት ምንድነው የሆነው? ከ50 ሴንቲሜትር ወደ የታደገ ነው የሚለን። እዚህ ጋር ድጋሚ ብንሰራው ወደ 70 አደገ። ልክ ድንጋዩ እዚህ ጋር ሲደርስ ከ50 ሴንቲሜትር ነበረ ጀምሮ የነበረው ወደ 70 አደገ ነው የሚለን። ወደ 70 ሴንቲሜትር ኪዩብ አደገ ነው የሚለን። ስለዚህ የገባው ድንጋይ ይዘቱ ምን ያህል ቢሆን ነው? ስለዚህ በዲስፕሌስድ ህግ ማለት ነው የገባው እንግዲህ አሁን ድንጋዩ በዚህ ህግ ምንድን ነው የሚለው? የገባው ድንጋይ መጀመሪያ የነበረውን ቦታ አስለቅቆ ነው። ስለዚህ ያ ዲስፕሌስድ የሆነው ለምሳሌ ልክ ይሄ እዚህ ጋር ለምሳሌ ክፍት ነገር ቢኖረን ውሃ ማሳለፊያ ማለት ነው። ልክ ድንጋዩ ሲገባ የፈሰሰው ውሃ እዚህ ጋር ለምሳሌ ብናጠራቅመው ከድንጋዩ ይዘት ጋር እኩል ነው የሚሆነው። ስለዚህ ምን ማለት ነው? መጀመሪያ የነበረው ቮሊዩም ይሄ V1 ቢሆን ከዛ በኋላ ያደገው ቮሊዩም ደግሞ ሁለተኛው V2 ቢሆን ምንድነው የምናደርገው? ከአደገው ቮሊዩም ላይ የመጀመሪያውን ስንቀንስበት የድንጋዩን ይዘት እናገኛለን። ስለዚህ V የድንጋዩ ይዘት ማለት
የድንጋዩ V2 ሲቀነስ V1 ማለት ነው። ስለዚህ V2 ከድንጋዩ ከተጨመረ በኋላ የነበረው 75 ሴንቲሜትር ኪዩብ ነው። 75 ሴንቲሜትር ኪዩብ ነው። መጀመሪያ የነበረው ደግሞ 50 ሴንቲሜትር ኪዩብ ነው። ስለዚህ 75 ሲቀነስ 50 ሴንቲሜትር ኪዩብ 25 ሴንቲሜትር። ስለዚህ 75 ሴንቲሜትር ኪዩብ ሲቀነስ 50 ሴንቲሜትር ኪዩብ 25 ሴንቲሜትር ኪዩብ የድንጋዩን ይዘት እናገኛለን። ስለዚህ መልሱ ቢ ይሆናል ማለት ነው። ስድስተኛ ከሚከተሉት ውስጥ ስለ ተወራራሽ ፊዚካላዊ አካላት ትክክል የሆነው የቱ ነው ይላል። ኤ ከመሰረታዊ ተሰፋሪ አካላት በስሌት የሚገኙ ናቸው። እውነት ነው፣ ምክንያቱም እንደ ስማቸው እንደምንለው የተወረሱ ናቸው። ከምን? ከመሰረታዊ ተሰፋሪ አካላት። ስለዚህ ልክ ነው። ቢ በቀጥታ ሊለኩ የሚችሉ ናቸው። ይሄ በፍጹም ቅድም እንዳየነው በቀጥታ የሚለኩ አይደሉም። የራሳቸው የሆነ መሰረታዊ አሃዶች ያሏቸው ናቸው። ይሄ ሐሰት ነው። መሰረታዊ አሃዶች ሳይሆን ድራይቭድ ዩኒት ነው ያላቸው። ድራይቭድ ኤስአይ ዩኒት ነው ያላቸው። ስለዚህ መሰረታዊ ሳይሆን ድራይቭድ ወይም የተወረሰ አሃድ ነው ያላቸው። ስለዚህ መሰረታዊ ሳይሆን የተወረሰ አሃድ ነው። ይሄ ልክ አይሆንም። ዲ ያለ አሃድ የሚገለጹ ፊዚካል የተሰፋሪ አካላት ናቸው። ይሄ ሐሰት ነው። አሃድ አላቸው፣ በአሃድ ነው የሚገለጹት። ስለዚህ ትክክል የሆነው ስለ ድራይቭድ ፊዚካል ኳንቲቲስ ወይም ተወራራሽ ተሰፋሪ አካላት ይሄ ከመሰረታዊ ተሰፋሪ አካላት በስሌት የሚገኙ ናቸው። እውነት ነው። ሰባተኛ ላይ ስንሄድ ከሚከተሉት ውስጥ አንጻራዊ የፕሮቶን ሙል የሆነው የቱ ነው የሚለን። አንጻራዊ ነው። ትክክለኛውን በኮለምብ ያለውን ልኬት ሳይሆን ሪሌቲቭ የሆነውን ሙሉን ነው እየጠየቀ፣ ቻርጁን ማለት ነው። ቻርጅ ማለት ነው። ሙል ማለት ቻርጅ ነው። አንጻራዊ ቻርጅ ነው እየጠየቀን ያለው። አንጻራዊ ቻርጅ ማለት በማነጻጸር ማለት ነው። ስለዚህ እዚህ ጋር የተቀመጡት ነገሮች ጋር ምንም ጊዜ መፍጀት የለባችሁም። እንደዚህ በቁጥር በነጥብ ምናምን የተቀመጡ እነዚህ የትክክለኛው የቻርጁ በኮለምብ ከተባላችሁ ነው እዚህ ጋር የምታስቀምጡ። ስለዚህ ሊሆን የሚችለው ሶስት ነገር ነው። ሶስት የአቶም ቅንጣቶች ነው ያሉት፣ ፕሮቶን፣ ኤሌክትሮን እና ኒውትሮን። ስለዚህ የነዚህ ሪሌቲቭ ቻርጅ ማለት የፕሮቶን ከሆነ ፕላስ ቻርጅ ነው ያለው ወይም ፕላስ ወን፣ ኤሌክትሮን ከሆነ ማይነስ ነው ያለው፣ የኒውትሮን ከሆነ ዜሮ ነው የሚሆነው። የኒውትሮን ከሆነ ዜሮ ነው የሚሆነው። ስለዚህ አንጻራዊ ሙል የጠየቀን የፕሮቶንን ስለሆነ ፕላስ ዋን ይሆናል ማለት ነው። ስምንተኛ ከአቶም አካል ክፍሎች ውስጥ ኒውክለስን አስመልክቶ ትክክል የሆነው የቱ ነው የሚለን። ኒውክለስ ከአቶም ይዘት ውስጥ ትልቁን ቦታ የያዘ ነው። ይሄ ሐሰት ነው። ምክንያቱም ለምሳሌ እንደዚህ አድርገን ብንስል ኒውክለስ እንግዲህ ፕላስ እና ምንም የሌለው አለ እዚህ ጋር ኒውትሮን። ስለዚህ ኒውክለስ የምንለው ይሄን ውስጥ ያለው ነው። ስለዚህ ኒውክለስ ትልቅ ቦታ ይዛል ነው የሚለን የኤ ላይ ትልቅ ቦታ አይዝም። ትልቅ ቦታ የሚይዙት እነዚህ ኤሌክትሮኖች ናቸው። አሁን እዚህ ጋር መጨመርም እንችላለን። እንደየ ንጥረ ነገሩ አይነት ኤሌክትሮኑ ሊጨምር ይችላል፣ አናቅም። ስለዚህ ይሄ ሼሉ እየጨመረ እየሰፋ ትልቅ እየሆነ ነው የሚሄደው የምህዋሩ ማለት ነው። ስለዚህ ኒውክለስ ሳይሆን ትልቁን ይዘት የሚይዘው ቦታ የሚይዘው ሼል የምንለው ወይም ምህዋር የምንለው ነው። ይሄ ምህዋር የምንለው ነው። ይሄ ከፍተኛ የሆነ ቮሊዩም ወይም ይዘት ወይም ቦታ ያለው ማለት ነው። ስለዚህ የኤ ትክክል አይሆንም። የቢ ላይ ከአቶም አካል ውስጥ በጣም ትንሹን መጠነ ቁስ የያዘ ነው ይላል። ይሄ ሐሰት ነው። ይሄ ኒውክለስ ከአቶም ክፍሎች መካከል ከፍተኛ የሆነ ማስ ያለው እዚህ ጋር ፕሮቶንና ኒውትሮን በአንድ ላይ ሲደመሩ ነው። ስለዚህ ከፍተኛ የሆነ ማስ የሚገኝበት ነው እንጂ ዝቅተኛ መጠነ ቁስ የሚገኝበት አይደለም። ስለዚህ ልክ አይደለም። ሲ የአቶም መጠነ ቁስ ተከማችቶ የሚገኝበት የአቶም አካል ነው። ትክክል ነው። ይሄ እንዳልነው ከፍተኛ የሆነ ማስ ነው የሚገኝበት።
ዲ አሉታዊ ሙል ቅንጣትን የያዘ አቶም ነው። ይሄ ሐሰት ነው። አሉታዊ ሲል ኔጌቲቭ ማለቱ ነው። ኔጌቲቭ ደግሞ ኤሌክትሮኖች ናቸው። ኤሌክትሮኖችን ሳይሆን የያዘው እዚህ ጋር ኒውክለስ የያዘው ምንና ምን ነው? ፕሮቶንንና ኒውትሮንን ነው። በአጠቃላይ ቻርጁ ፕላስ ነው። ፖዘቲቭ ቻርጅ ነው ያለው። ምክንያቱም 1 ሲደመር 0 ያው 1 ነው የሚሆነው። ስለዚህ ፕላስ 1 ቻርጅ ነው የሚሆነው። በውስጡ የያዘው ፕሮቶንንና ኒውትሮንን ነው እንጂ ኤሌክትሮንን አይደለም። ስለዚህ እነዚህ ሶስቱ ልክ አይሆንም። ሲ ላይ ያለው መልስ ትክክል ይሆናል ማለት ነው። 9ኛ አቶማዊ ቁጥርን አስመልክቶ ትክክል የሆነው የቱ ነው ይለናል። አቶማዊ ቁጥር በአቶም ኒውክለስ ውስጥ የሚገኝ የፕሮቶኖችን ቁጥር ነው ይላል። ቢ በአቶም ኒውክለስ ውስጥ የሚገኝ የኒውትሮኖች ቁጥር ነው። ሲ የፕሮቶኖችና የኒውትሮኖች ቁጥር ድምር ነው። ዲ የኤሌክትሮኖችና የፕሮቶኖች ቁጥር ድምር ነው። እንግዲህ አቶማዊ ቁጥር የፕሮቶን ቁጥር ነው። ስለዚህ መልሱ ኤ ነው። ስለዚህ አቶሚክ ነምበር የምንለው ዜድ ከምን ጋር እኩል ነው? ከኒውትሮን ቁጥር ጋር እኩል ነው ማለት ነው። 10ኛ ጥያቄ 17 አቶማዊ ቁጥር እና 35 የመጠነ ቁስ ቁጥር ያለው አቶም የኤሌክትሮኖች፣ የፕሮቶኖች፣ የኒውትሮኖች ቁጥር በቅደም ተከተል የቱን ይሆናል ነው የሚለን። እዚህ ጋር 10ኛ ጥያቄ ደርሰናል። አቶማዊ ቁጥር ይላል። አቶማዊ ቁጥር ዜድ ኒውትሮን የፕሮቶን ቁጥር ማለት ነው። አቶማዊ ቁጥር 17 ነው። የመጠነ ቁስ ቁጥር ወይም ደግሞ አቶሚክ ማስ ነምበር እሱ ደግሞ 35 ነው ይለናል። ስለዚህ ፈልጉ እየተባለ ያለ ነው የኤሌክትሮን፣ ፕሮቶን እና ኒውትሮን ነው ፈልጉ የተባለ በቅደም ተከተል። ስለዚህ በአንድ ኒውትራል አተም ላይ ወይም በሙላ አልባ አቶም ላይ የፕሮቶን ቁጥርና የኤሌክትሮን ቁጥር እኩል ነው። ስለዚህ ፕሮቶን ደግሞ የፕሮቶን ቁጥር ደግሞ ከዜድ ጋር እኩል ነው። ስለዚህ እኩል ይሆናል ዜድ ይሆናል ማለት ነው። ዜድ 17 ነው። ዜድ ማለት የአቶማዊ ቁጥሩ። ስለዚህ የኤሌክትሮንን አገኘን ጨረስን። ከዛን የፕሮቶንን ነው የምንፈልገው። የፕሮቶን ቁጥር ከምን ጋር እኩል ነው ብለናል? ከአቶማዊ ቁጥር ጋር እኩል ነው ከዜድ ጋር። ስለዚህ አሁንም በተመሳሳይ 17 ይሆናል። አገኘን፣ የኤሌክትሮንን አገኘን፣ የፕሮቶንን አገኘን። የመጨረሻ የቀረን የኒውትሮን ነው። ኒውትሮን ደግሞ አቶሚክ ማስ ማለት ፕሮቶን ሲደመር ኒውትሮን ማለት ነው። አቶሚክ ማስ ማለት ስለዚህ የምንፈልገው ኒውትሮንን ነው። ስለዚህ ኒውትሮን እኩል ይሆናል አቶሚክ ማስ ሲቀነስ ፕሮቶን ነበር ወይም ደግሞ ዜድ አቶሚክ ነበር ማለት ነው። ስለዚህ አቶሚክ ማሳችን ይኸው አቶሚክ ማሳችን ወይም አቶሚክ የመጠነ ቁስ ቁጥራችን 35 ነው። 35 ሲቀነስ የፕሮቶን ቁጥራችን ወይም ደግሞ የአቶማዊ ቁጥራችን ደግሞ 17 ነው። ስለዚህ 35 ሲቀነስ 17 18 የኒውትሮን ቁጥር እናገኛለን ማለት ነው። ስለዚህ ቅደም ተከተል ስላለን ይኸው 17 ከዛን 18 ይሆናል ማለት ነው። ስለዚህ መልሳችን ይሄ አይሆንም። በቅደም ተከተል ስላለ 17 ይሄ አይሆንም። 18 ሲ ይሆናል ማለት ነው። እሺ 11ኛ ጋር ስንመጣ 11ኛ ከሚከተሉት ውስጥ የሃይድሮጅን አቶም ሞዴልን የሚወክል የት ነው ይላል። ስለዚህ አሁን ሃይድሮጅንን ስናስብ ይሄ የቦርስ ሞዴል ነው ወይም አቶሚክ ሪፕሬዘንቴሽን ነው። እንዴት ነው ሪፕሬዘንት የምናደርገው የሃይድሮጅን ነው። ስለዚህ ሃይድሮጅን የመጀመሪያው ንጥረ ነገር ነው። በፔሪዮዲክ ቴብል ላይ ከላይ አናት ላይ የሚቀመጥ ነው። አንድ ነው ያለው። ከላይ የሚቀመጠው ነገር እንዳትረሱ። ይሄ ከላይ የሚጻፈው ምንድን ነው? የአቶሚክ ማስ ነምበር ነው ወይም ደግሞ የኤ እኩል ይሆናል 1 ነው። ስለዚህ የመጠነ ቁስ ቁጥሩ 1 ነው። የዜድ ወይም ደግሞ
አቶማዊ ነምበሩን ደግሞ 1 ነው። ስለዚህ አሁን የአቶሚክ ሪፕሬዘንቴሽኑ የሞዴሉን ለመስራት ምንድነው የምንጠቀመው? አሁን የሚያስፈልጉ 3 ነገሮች አሉ። ፕሮቶን፣ ኒውትሮን እና ኤሌክትሮን ቁጥሮች ያስፈልጉናል። ስለዚህ የፕሮቶን ቁጥር ከዜድ ጋር እኩል ነው። ስለዚህ 1 እናገኛለን። በተመሳሳይ ፕሮቶንና ኤሌክትሮን በኒውትራል እዚህ ጋር ምንም ቻርጅ የለውም። ስለዚህ ፕላስ ቢሆን ሌላ ነገር ይቀየር ነበረ። ቻርጅ ስለሌለው ፕሮቶን እኩል ነው ኤሌክትሮን እኩል ነው 1 ይሆናል። ስለዚህ ፕሮቶንን አገኘን፣ ኤሌክትሮንን አገኘን፣ 1 ማለት ነው። 1 አገኘን። ስለዚህ ፕሮቶናችን 1 ኤሌክትሮናችን 1 አገኘን ማለት ነው። ስለዚህ አሁን የቀረ ኒውትሮን ነው። ኒውትሮን ደግሞ አቶሚክ ማስ ሲቀነስ ፕሮቶን ነበር ነው። ስለዚህ አቶሚክ ማሳችን ይኸው 1 ነው፣ ወይም የመጠነ ቁስ ቁጥር 1 ሲቀነስ 1 ያው 0 ነው። ስለዚህ ምንም የለውም፣ የኒውትሮን ቁጥር አይኖረውም ማለት ነው፣ አይኖረውም። ስለዚህ አቶምን ስንሰራው የአቶም ሞዴሉን ስንሰራ ውስጥ ላይ የምናስቀምጠው ነገር አለ። ውስጥ ላይ ኒውክለስ ውስጥ የሚቀመጡት ምንና ምንድን ናቸው? ፕሮቶንና ኤሌክትሮን ናቸው። ነገር ግን 0 ስለሆነ ኒውትሮኑ ፕላስ ብለን 1 ፕላስ ብቻ እናስቀምጣለን። 1 ፕላስ እናስቀምጣለን። ከዛን ኤሌክትሮን ስንት ነው? 1። ስለዚህ 1 ኤሌክትሮን እዚህ ጋር እናስቀምጣለን ማለት ነው። ስለዚህ ትክክለኛ ሞዴል ይሄ ነው። ስለዚህ ያንን መያዝ ነው። ይሄ አይሆንም፣ 2 ነው ያስቀመጠው። ይሄን እናፈርሳለን። ይሄን በተመሳሳይ እዚህ ጋር 2 ፕሮቶን ነበር፣ 2 ኤሌክትሮን ነበር። ይሄም ልክ አይደለም። 2 ኤሌክትሮን ልክ አይደለም። እዚህ ጋር ደግሞ ምንም ኤሌክትሮን የለውም። ይሄ ልክ አይደለም። ስለዚህ ትክክለኛው ይሄው 1 የፕሮቶን አለው፣ ከዛ 1 ኤሌክትሮን፣ ትክክለኛው ቢ ይሆናል። የሃይድሮጅን አቶም ሞዴል ማለት ነው። 12ኛ የካርቦን ንጥረ ነገርን በውስጣቸው የያዙና ህይወት ያላቸው ነገሮች ከህይወት ካላቸው ነገሮች የሚገኙ ውህዶች ምን በመባል ይታወቃሉ? ኤ ካርቦናማ፣ ቢ ካርቦናማ፣ ሲ ጨዎች፣ ዲ ቤዞች። ትክክለኛው ካርቦናማ ነው። ኦርጋኒክ ኮምፓውንድ የምንላቸው ማለት ነው። ኦርጋኒክ ኮምፓውንድስ። 13ኛ 5 ካርቦን አቶም ያለው አልኪን ኬሚካላዊ ቀመሩ የቱ ነው ይለናል። እንግዲህ 13ኛ ነው። 13ኛ ላይ የሚጠይቀን 5 ካርቦን፣ ስለዚህ ኤን 5 ነው እያለን ነው። የሚጠይቀን የምንድን ነው? የአልኪን ነው። አልኪን እዚህ አልኪን ፎርሙላው CnH2n ነው። ስለዚህ ምንድን የምናደርገው በካርበን ነምበሩ ወይም በኤን ቦታ 5 እንተካለን። ከዛም በዚህም 5 እንተካለን። C5H 2 ሲባዛ በ5 10 እናገኛለን ማለት ነው። 10 እናገኛለን። ስለዚህ ይሄ ግን የምናገኘው ትክክለኛ መልስ ላይ ዲ ይሆናል ማለት ነው። 14ኛ HNO2 የትክክለኛ ስያሜ የቱ ነው የሚለን። እንግዲህ ይሄ HNO2 አሲድ ነው። ኤ ናይትረስ አሲድ፣ ቢ ናይትሪክ አሲድ፣ ሲ ናይትራይት አሲድ፣ ዲ ናይትሬት አሲድ ነው የሚለን። እንግዲህ አሲድን እንዴት ነው የምንሰይመው? አሲድን መሰየም፣ በተለይ ይሄ ኦክሲ አሲድ ነው የምንሰይመው። ከጊዜው አንጻር የኦክሲ አሲድን ብቻ ኦክሲጅንን በውስጣቸው የያዙ ኦክሲ አሲድስ፣ ኦክሲጅንን በውስጣቸው የያዙ አሲዶች ናቸው እነዚህ። ስለዚህ ይሄ ኤችኤንኦ2 ከዛ ነው የሚመደቡ። እነዚህ ጋር 2 ነገር ነው የምንይዘው። የመጀመሪያው ለምሳሌ HNO3 ቢሆን ምንለው ይሄ NO3 ፖሊአቶሚክ አየን ነው፣ ናይትሬት ነው ስያሜው። ስለዚህ አሲድ ላይ ሲሆን እቺ ኤት ናት ሰፊክሷ መጨረሻ መዳረሻ ቅጥያዋ። ስለዚህ ኤትን ወደ ምን እንቀይረዋለን? ወደ ሪክ እንቀይረዋለን። ስለዚህ ምንድነው የሚሆነው? ይሄ HNO3 ምን ሆነ ማለት ነው? ናይትሪክ። ስለዚህ HNO3 ምን ሆነ? ናይትሪክ አሲድ ሆነ። ይሄ የመጀመሪያው ኬዝ ነው። ሁለተኛው ኬዝ ደግሞ በአንድ ኦክሲጅን
መጠን ቢቀንስ ቢሆንስ ነው HNO2 የአቶም ብዙ አየኑ ከምን ከNO3 ወደ NO2 ቢሆን ስያሜው ናይትራይት ይሆናል። በአሲድ ላይ ሲሆን HNO2 ላይ ሲሆን ደግሞ እቺ ወደ ምን ትቀየራለች? ወደ ረስ ትቀየራለች። የመጨረሻ ሰፊክሷ ማለት ነው። ስለዚህ ይሄ ምን ስያሜ ይኖረዋል? ናይትረስ አሲድ ይሆናል ማለት ነው። ስለዚህ ትክክለኛ ስያሜው ናይትረስ አሲድ ነው ማለት ነው። ይኸው ናይትረስ አሲድ ትክክለኛው ኤ ነው ማለት ነው። ለማምታታት ያያችሁ እዚህ ጋር ናይትራይትን አስቀምጠውታል፣ ናይትሪክ አሲድን አስቀምጠውታል። ስለዚህ በአንድ ኦክሲጅን የሚቀንስ ከሆነ ረስ ነው ናይትረስ አሲድ ይሆናል ማለት ነው። 15ኛ ጥያቄ የግሉላዊ አጸግብሮት ፍቺ የሆነው የቱ ነው ይላል። ግሉላዊ አጸግብሮት ኤ በብረት አስተኔ በብረት አስተኔ መካከል የሚካሄድ አጸግብሮት ነው። ቢ በብረት አስተኔ እና በኦክሲጅን መካከል የሚካሄድ አጸግብሮት ነው። ሲ በአሲድ እና በቤዝ መካከል የሚካሄድ አጸግብሮት ነው። ዲ በአሲድ እና በካርቦኔት መካከል የሚካሄድ አጸግብሮት። መልሱ ቀላለው ሲ። ስለዚህ አሲድ ሲደመር ቤዝ ጨው ሲደመር ውሃ ነው የሚሰጠን። ስለዚህ ይሄ ሂደት አጠቃላይ ምን እንለዋለን? ኒውትራላይዜሽን ሪአክሽን ወይም ግሉላዊ አጸግብሮት ብለን እንጠራዋለን ማለት ነው። 16ኛ ከሚከተሉት ውስጥ በአሲድ ስንገለገል ልናደርጋቸው ከማይገቡ ተግባራት መካከል አንዱ የሆነው የቱ ነው? ኤ የአይን መሸፈኛ መነጽር መጠቀም፣ ይሄ ማድረግ አለብን። የቤተ ሙከራ ኮት መልበስ ማድረግ አለብን። የእጅ ጓንት ማጥለቅ ማድረግ አለብን። አሲድን ውሃ ላይ መጨመር በፍጹም ማድረግ የለብንም። እርሱ ይሄ ነው። ስለዚህ አሁን እዚህ ጋር ውሃ ቢኖር ይሄ H2O እዚህ እንደዚህ አሲድ ለምሳሌ HClን ብንጨምር በጣም ትክክል አይደለም፣ ስህተት ነው። ምክንያቱም ወደዚህ በምንጨምርበት ሰዓት የመቀጣጠል ወይም ደግሞ የመያያዝ እድል ስለሚኖረው መቃጠላችን ነው ወይም ደግሞ መንደዳችን ነው የሚሆነው ማለት ነው። ስለዚህ ይሄ ትክክለኛው እዚህ ጋር አሲድ ቢሆን HCl ትክክለኛው ውሃ መጨመር ነው። H2Oን መጨመር ይሄ ትክክለኛ፣ ግን አሲድ ውሃ ላይ አሲድ መጨመር ትክክል አይደለም። ስለዚህ አሲድን ውሃ ላይ መጨመር ልክ አይደለም። ስለዚህ HClን ውሃ ላይ ብንጨምር መቃጠል ነው ትርፉ። ስለዚህ መቃጠል ወይም ደግሞ ይፈነዳል በአቅባቸው። ስለዚህ ትክክለኛው ውሃን አሲድ ላይ መጨመር ነው ማለት ነው። 17ኛ ከሚከተሉት ውስጥ ብረት አስተኔ ኦክሳይድ የሆነው የቱ ነው ይለናል። ይሄ SO3 አይደለም፣ ይሄ ኢ ብረት አስተኔ ነው። ዳይ ፎስፈረስ ፔንታኦክሳይድ፣ ይሄኛው ሰልፈር ትራይኦክሳይድ ወይም ሰልፈር ኦክሳይድ የምንለው ነው። ዳይ ፎስፈረስ ፔንታኦክሳይድ ይሄም ኢ ብረት አስተኔ ነው። የምናየው እችን ነው። ይኸው ሰልፈር፣ ፎስፈረስ እነዚህ ኢ ብረት አስተኔዎች ናቸው። ስለዚህ የብረት አስተኔዎች ስለሆኑ የብረት አስተኔ ኦክሳይድ ነው የምንላቸው። የሚጠይቀን ብረት አስተኔ ነው። CNA2O ወይም ሶዲየም ኦክሳይድ ይሄ ብረት አስተኔ ኦክሳይድ ነው። ዳይ ናይትሮጅን ፔንታኦክሳይድ ይሄ አይደለም፣ ይሄ ብረት አስተኔ ኦክሳይድ ነው። ስለዚህ ይሄ Na ብረት አስተኔ ስለሆነ Na ከኦክሲጅን ጋር ሲጸገበር ወይም ሪአክሽን ሲያከናውን Na2O ይፈጠራል። ይሄ ብረት አስተኔ ኦክሳይድ ወይም ቤዚክ ኦክሳይድ ብለን ወይም ሜታል ኦክሳይድ ብለን እንጠራዋለን። 18ኛ ከተቃጠለ ማግኒዚየም ሪበን ከሚፈጠር የማግኒዚየም ኦክሳይድ ሙሙት ውስጥ ቀይ የሊትመስ ወረቀት ሲነከር የሊትመሱ ቀለም ወደ ሰማያዊ ይቀየራል። የሊትመሱ ቀለም ወደ ሰማያዊ መቀየር ምንን ያመለክታል? ማግኒዚየም ኦክሳይድ ቤዛማ ኦክሳይድ መሆኑን፣ ቢ አሲዳማ ኦክሳይድ መሆኑን፣ ሲ አሲድ መሆኑን፣ ዲ አሲዳማ ባህሪ ያለው መሆኑን ይላል። ስለዚህ ማግኒዚየም ሪበን ኦክሲጅን ጋር ሪያክሽን ሲፈጥር ሲጸገበር ማግኒዚየም ኦክሳይድ ይፈጠራል። ይሄ ኦክሳይድ ነው። ስለዚህ ይሄ
ይሄንን ኦክሳይድ ማለት ነው ምን ስናደርግበት የቀይ ሊትመስ ወረቀት ላይ ቀይ ሊትመስ ለምሳሌ ይሄ እዚህ ማግኔዥየም ኦክሳይድ ተፈጥሯል። እዚህ ላይ ቀይ ሊትመስ ወረቀት ስንጨምር ወደ ምን ተቀየረ? ወደ ሰማያዊ ተቀየረ። ስለዚህ በቀላሉ የምንረዳው ከቀይ ወደ ሰማያዊ የሚቀየር ከሆነ ሊትመስ ወረቀቱ በዚህኛው ሙሙት ያ ሙሙት ምንድነው ማለት ነው? ቤዛማ ኦክሳይድ ነው። ስለዚህ መልሱ ኤ ይሆናል ማለት ነው። በተቃራኒው ግን ለምሳሌ ሰልፈር ዳይኦክሳይድ የሚባል ነገር ነበረ ምናምን ብሎ ከሰማያዊ ወደ ቀይ ተቀየረ የሚለን ከሆነ ግን ይሄ ምን ይሆናል? አሲዳማ ኦክሳይድ ይሆናል። ስለዚህ በቀጣይ እንዲህ ብለው ቀይረው ሊያመጡ እንደሚችሉ መገመት ያስፈልጋል ማለት ነው። 19ኛ ሁለት የተለያዩ ሙሙቶችን ይላል። አሞኒያ እና ሃይድሮክሎሪክ አሲድ በያዙ ሁለት የተለያዩ የሙከራ ቱቦዎች ለምሳሌ ስለዚህ አንደኛው ላይ ይሄ NH3 ነው። ሌላኛው ሙከራ ቱቦ ደግሞ HCl ነው። ቴስት ቲዩቦች ላይ ማለት ነው ተጨመረ ይላል። ከዛን የሙከራ ቱቦዎች ጥቂት የፌኖፊታሊን ጠብታዎች ቢጨመሩ የNH3 እና የHCl ሙሙቶች ውስጥ የሚታዩ የአመልካች ቀለም ለውጦች በቅደም ተከተል የትኑ ይሆናል ማለት ነው። ስለዚህ ምን ጨመርን? ከዛን በድሮፐር ምን ጨመርን? ፌኖፊታሊን ጨመርን። ፌኖፊታሊን አመልካች ነው ጨመር። በዚህም ላይ ፌኖፊታሊን ጨመር። ስለዚህ ፌኖፊታሊን አመልካች ነው። ይሄ NH3 ቤዝ ነው፣ አሞኒያ ቤዝ ነው። HCl አሲድ ነው። እንዴት አሲድ በሆኑን አወቅን? HCl በውሃ ውስጥ ዲዞልቭ ሲሆን H ፕላስ Cl ማይነስ ይለቃል። ስለዚህ ሃይድሮጅን አይን የሚለቅ ከሆነ ያ አሲድ ነው። NH3 ደግሞ መሆኑን ያወቅነው ደግሞ NH3 በውሃ ዲዞልቭ ሲሆን NH4 ፕላስ OHን OH ማይነስን ስለሚያስገኝልን ነው ማለት ነው። ስለዚህ ቤዝና አሲድ መሆናቸውን ለየን። ከዛ በኋላ ፌኖፊታሊን ያለው ቀለም አልባ ነው። ስለዚህ እዚህ ጋር በሰንጠረዥ ብናስቀምጠው ፌኖፊታሊን ቀለም አልባ ነው። ስለዚህ በቅደም ተከተል እንዲሆንልን በቅደም ተከተል ስላለን NH3 ቤዝ እናደርገው። NH3 ከዛን HCl አሲድን እናደርገዋለን። ፌኖፊታሊን ቀለም አልባ ነው። እንግዲህ በቤዝስ ሲሆን ወደ ሐምራዊ ነው የሚቀየረው። ሐምራዊ ቀለም ነው የሚቀየረው። አሲድ ላይ ሲገባ ግን HCl አሲድ ነው። አሲድ ላይ ሲገባ ግን ራሱን ቀለሙን ነው ይዞ የሚቆየው ወይም ቀለም አልባ ነው የሚሆነው። ስለዚህ በቅደም ተከተል ስለሚለን ሐምራዊና ቀለም አልባ ይሆናል ማለት ነው። 20ኛ የሰው ስርዓተ ቆዳ ተግባር ያልሆነው የቱ ነው የሚለን? ኤ የሰውነት መጠነ ሙቀትን መቆጣጠር። ይሄ በደንብ የቆዳ ተግባር ነው። በብርድ ሰዓት እንግዲህ ካስተዋላችሁ በቆዳችን ላይ ያሉ ፀጉሮች ወደ ላይ ይቆማሉ ሙቀትን ለመከላከል ሲሉ ማለት ነው። ስለዚህ አንዱ ቆዳችን መጠነ ሙቀትን የሚቆጣጠርበት ነገር ነው። ሁለተኛ ቫይታሚን ቢ ያዘጋጃል እያለን ይሄ በጣም ልክ አይደለም። ቫይታሚን ዲ ቢሆን ልክ ይሆን ነበረ። ቫይታሚን ዲ ቢሆን ልክ ይሆን ነበረ። ቆዳችን ውስጥ ኮሌስትሮል አለ። ያ ኮሌስትሮል በነገራችን ላይ በተለምዶ ከፀሐይ ቫይታሚን ዲ እናገኛለን ይባላል። ያ ልክ አይደለም። በሳይንሳዊ መረዳት ኮሌስትሮሉ እንግዲህ ፀሐይ ብርሃን ሲያገኝ ወደ ቫይታሚን ዲ አክቲቬትድ ይሆንና ይነቃቃና ወደ ቫይታሚን ዲ ይቀየራል እንጂ ፀሐይ ብርሃን ላይ ቫይታሚን ዲ ሶርስ ኖሮ አይደለም። ስለዚህ ያ ኮሌስትሮል ውስጥ የነበረው ኢንአክቲቭ የነበረው ቫይታሚን ዲ
በፀሐይ ብርሃን አክቲቬትድ ሆኖ ወደ ቫይታሚን ዲ የሚቀየርበት ነው። ያንን ነው መረዳት ያለብን። ስለዚህ ቫይታሚን ቢ ጭራሽ ቆዳችን አያዘጋጅም። ሲ እንደ አባላተ ስሜት አካል በመሆን ያገለግላል። ልክ ነው። እንግዲህ ለምሳሌ ፔን ሊሆን ይችላል፣ ህመም ሊሆን ይችላል፣ የሆነ ነገር መንካት ሊሆን ይችላል፣ ሙቀትና ቅዝቃዜ ሊሆን ይችላል። ያንን የምንለካው በቆዳችን ውስጥ ባሉ ሴንሰሪ ሪሴፕተርስ ሴሎች አሉ። የስሜትን ወይም ደግሞ አንድ ነገርን የሚለዩ ህዋሳቶች አሉ። በነዛ አማካኝነት እንለያለን። ስለዚህ የስርዓተ ቆዳ ተግባር ነው። ዲ ከሰውነት አደጋን መከላከል፣ ይሄ ልክ ነው። ስለዚህ ቆዳችን ኬራቲን በሚባል ፕሮቲን ነው የተገነባው። ስለዚህ ያ ደግሞ ወደ ሰውነታችን ወደ ውስጥ የሚገቡ አደጋን ሊያስከትሉ የሚችሉ ነገሮችን የሚከላከል ነው ማለት። ስለዚህ ትክክል ያልሆነው ቢ ነው ማለት ነው። ቫይታሚን ቢ ቆዳችን አያዘጋጅም፣ የሚያዘጋጀው ቫይታሚን ዲ ነው ማለት ነው። እንግዲህ ለዛሬ ይሄንን ካል ይበቃናል። በቀጣይ ከ21ኛው ጥያቄ ጀምረን አብረን የምንሰራ ነው የሚሆነው። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እስከ ሳምንት መልካም ጊዜ ይሆንላችሁ። አመሰግናለሁ።